ቅዱሳን ወገኖቼ የአባቴ ብሩካን ሰላምታዬን አቀርብላቸው። ኢትዮጵያውያንና ኤርትራውያን በዓለም ዙሪያ ያላችሁ እንዴት አላችሁልኝ? የንጉሳችን የአምላካችን እግዚአብሔር ስም ለዘላለም የተባረከና የተመሰገነ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። ዛሬ በዚህ ቃል መውጣት ይሆንላችኋል። በጠላት ሰፈር መክበድ ይሆንላችኋል። ቀና ብላችሁ የምትሄዱበት ድላችሁን የምትቆጥሩበትና የምስጋና ድንኳን በደጃችሁ የሚቆምበት ጠላት የሚያፍርና ራሱን የሚያቀረቅርበት ይሆናል። ስለዚህ ይህንን የእውነት ቃል ወደ እናንተ ይዤ ስቀርብ እግዚአብሔር በውስጤ ያኖረ እኔ ድልን የተቀናጀውበት ከፍ ያልኩበት ነገሮቼን ሕያው ሆኖ ያገኘውበት እግዚአብሔር ቃል ነው። እግዚአብሔር ይባረክ። እንዲህ ይላል። በጌታ በኢየሱስ ስም አነባለሁ። መዝሙር መጽሐፍ ምዕራፍ 20 ቁጥር 7 እና 8 እንደውም አንደኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ ቆመን የከበረውን የእግዚአብሔርን ቃል አብረን እንካፈላለን። እንዲህ ይላል። መዝሙር መጽሐፍ ምዕራፍ 20 ቁጥር 7 እና 8 እነዛ በሰረገላ እነዚህም በፈረሶቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። እነርሱ ተሰነካክሎ ወደቁ፣ እኛ ግን ተነሳን፣ ጸንተንም ቆመን። አንደኛ ሳሙኤል ምዕራፍ 27 ቁጥር 1 ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጥኤማውያንም ምድር ከመሸሽ በቀር ምን የለኝም አለ። ሳኦልም በእስራኤል አውራጃ ሁሉ እኔን መሻት ይተዋል፣ እንዲሁም ከእጁ እድናለሁ አለ ይላል። ጌታ አባታችንና አምላካችን ሆይ አንተ ትቤዠናለህ፣ ትሰውረናለህ፣ ትደብቀናለህ፣ ትጋርደናለህ። አሁን በሁኔታ ውስጥ በፍርሃት በድንጋጤ በባዶነት ግራ መጋባት ላሉቱ አሁን ጌታ ሆይ እንድትናገር እነሆ ድላቸውን እንዲቆጥሩ አንተ ዘንበል እንድትል ቆይቼ የእግዚአብሔርን ደጅ ጠናው፣ እርሱም ዘንበል አለልኝ። ከረግረግ ዕቃም አወጣኝ እንደሚል ካሉበት መውጣት ችሉ ዘንድ ትድግናን እንድታደርግ ኃይልን እንድትገልጥ ጌታ ሆይ ማጸናለሁ። በዚህ ቃል እውነት አቤቱ ጌታ ወደ ሰፈራቸው፣ ወደ ደጃቸው፣ ወደ ተራሮቻቸው ሁሉ እነሆ በቃል ደርሰ እንድትንድ እኔ ጸልያለሁ። ሁሉ ለአንተ ክብር ይሆን ያው ጌታ በኢየሱስ ስም አሜን። እንግዲህ ዛሬ የእግዚአብሔርን ቃል ስንካፈል ለመናገር እንዲመቸኝ የሰጠሁት ርዕስ በሚፈልግህ ጠላት እጅ አትወድቅም በሚል ርዕስ አብረን እንካፈላለን። የተወደዳችሁ ዛሬ ምናልባት በተስፋ መቁረጥና ግራ መጋባት ውስጥ በጠላት ከበባ ውስጥ ያላችሁ እናንተን ይመለከታል። የእግዚአብሔር ቃል ያወጣል። የእግዚአብሔር ቃል በጠላት ፊት ድልን ይሰጣል። የእግዚአብሔር ቃል ወገኖቼ ሆይ ይፈጥራል፣ ቀና ያደርጋል። የእግዚአብሔር ቃል ነገሮቻችንን የሚቀይር እውነት ነውና በዚህ እውነት ቃል ሆናችሁ ድላችሁን እንድትቆጥሩ እግዚአብሔር ነገራችሁን እንደሚሰራ አምናችሁ እንድትቀበሉ በጌታ ፍቅር ለምናችኋለሁ። እንዲህ አሁን ስንመለከት እንግዲህ በዚህ መጽሐፍ ቅዱሳችን ላይ መዝሙር መጽሐፍ 20 ላይ አሁን እንዳነበብኩት እነዛ በፈረሶቻቸው እነዚህም በሰረገሎቻቸው ይታመናሉ ይላል። መታመኛቸውን ፈረሶቻቸው እንደውም ሰረገሎቻቸው ያደረጉ ይልና ሰዎች የሚታመኑበት ክፉዎች የሚታመኑበት የማያዛልቃቸው መንገድን የማያስከዳቸው የራሳቸው የሆነ የክፋትና የአመፅን መንገድ የሚጓዙበት የሚተማመኑበት ግን የማያዛልቃቸው የሚወድቁበት ጎዳና ላይ ነው ያሉት። ምክንያቱም የሚተማመኑበት የሚደገፉበት እነሱን የሚያስጥላቸው ሳይሆን የሚጥላቸው። ስለዚህ ወገኖቼ ሆይ የእግዚአብሔርን ቃል ስንካፈል እግዚአብሔርን ታምናችሁ እግዚአብሔርን ተደግፋችሁ እግዚአብሔርን ብላችሁ ቆማችሁ ፈርታችሁ ያላችሁ እነግራችኋለሁ። እግዚአብሔር የት ሄደው
ያሞተ ያንቺ አይደለም፣ የሞተ ያንተ አይደለም፣ የጠፋና የተበላሸ የእናንተ አይደለም። እግዚአብሔርን ታምናችሁ ቆማችሁ ጸንታችሁ በእግዚአብሔር እውነት ውስጥ ራሳችሁን አግኝታችሁ እናንተ ታልፋችሁ አትሰጡም። በጠላት እጅ በሚፈልጋችሁ በጠላት እጅ አትወድቁም። ዛሬ ውድቀት ይሻራል። መጽሐፍ ቅዱሳችን ውስጥ በጣም የሚገርመኝ ሲድራቅ፣ ሚሳቅ፣ አብደናጎም የሚባሉ ሰዎች ስንመለከተው አምላካችን ከእሳቱ ቶን ሊያድነን ይችላል። ባያድነንም እንኳ አምላካችን ባያድነን እንኳን ወደ እሳቱ ቶን እንጣላለን እንጂ ላቆምኮ ለወርቁ ምስል አንሰግድም ብሎ የተማመኑ በአውራጃው በተሾሙበት በሚታወቁበት ስፍራ ተጠርቶ ሁሉም ተጠርቶ ባሉበት ጊዜ ንጉሡ ላቆመ ለወርቅ ምስል ለመስገድ የቆሙ መኳንንቶች፣ የአውራጃ ገዢዎች፣ አለቆች፣ መሳፍንቶች በተጠሩበት ለሰርጉ ምርቃት ተጠሩ ሁሉ የነ ሲድራቅ፣ ሚሳቅ፣ አብደናጎምን ውድቀት ሳይሆን ያዩት የነሱ ሹመት ነው ያዩት። የተሰበሰቡበት የወርቁ ምስል ምርቃት ቢሆንም ዳንኤል፣ ሲድራቅ፣ ሚሳቅ፣ አብደናጎም በእሳት ከወጡ በኋላ ሹመት ተጨመረላቸው። ዛሬ የመጣ ፈተናና ተግዳሮት ለሹመት እንጂ ለውድቀት አይደለም። ምናልባት እነ ሲድራቅ፣ ሚሳቅ፣ አብደናጎም በእሳት ተጣሉ ተብሎ በእሳት እንደሚበሉ የሚጠብቁ ሰዎች የእነሱን መክበርና ሹመት ማግኘትን ነው ያዩት። ዛሬ የተከበራችሁ እግዚአብሔርን ቃል ስንካፈል እዚህ ስፍራ ላይ እነዚህ በሰረገሎቻቸው እነዚህ በፈረሶቻቸው ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን። ሰዎች የሚታመኑበት ሊኖራቸው ይችላል፣ የሚደገፉበት ሊኖራቸው ይችላል። ግን የሚያዛልቃቸው አይደለም። እግዚአብሔር ከፍ ያደርጋል። በዚህ ስፍራ ላይ እንግዲህ እኛ በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ይላል። በአምላካችን ከፍ ከፍ እንላለን። እነርሱ ፈረሶቻቸውን ሰረገሎቻቸውን የታመኑ እነርሱ ተሰነካክሎ ወደቁ። መሰነካከል ውድቀት አገኛቸው፣ ስብራት አገኛቸው፣ ሐዘን አገኛቸው፣ ሞት አገኛቸው። እኛ ግን ተነስተን ጸንተን ቆመን ይላል። ጸንተን ቆመን ትሞታላችሁ፣ ትጠፋላችሁ፣ ትወድቃላችሁ፣ ትሰበራላችሁ ያለን እሱ ይወድቃል፣ እሱ ይሰበራል። ዛሬ እግዚአብሔርን የከበረውን የእግዚአብሔር ቃል ስንካፈል በሚፈልጋችሁ በጠላት እጅ አትወድቁም ብለን ስንካፈል ብዙዎች አባቶቻችን በታሰበባቸው በታቀደባቸው በክፉ ሰዎችና በሞት አዋጅና በስብራት በውርደት አዋጅ ላይ እግዚአብሔር ተረማምዶ እየመጣ ድልን የተቀናጀላቸው በመጽሐፍ ቅዱሳችን እውነት ተጽፎልን እናገኛለን። የተጻፈ እውነት ይሄ ነው። እግዚአብሔርን ተስፋ የሚያደርጉ ስለማያፍሩ መጽሐፍ ቅዱሳችን ላይ መዝሙር መጽሐፍ ምዕራፍ 34 ቁጥር 10 ጀምሮ ስንመለከት እግዚአብሔርን ተስፋ የሚያደርጉ እነሱ አያፍሩም ይላል። እነሱ አያፍሩ፣ እነሱ ውድቀት አያገኛቸውም። መዝሙር 61 ቁጥር ምዕራፍ 61 ላይ እንዲህ የሚል ቃል እናገኛለን። ጽኑ ግንብ በጠላት ፊት ተስፋዬም ሆነኛልና መራኸኝ ይላል። ጽኑ ግንብ በጠላት ፊት ሆነኛልና መራኸኝ። እግዚአብሔር ይባላል። እግዚአብሔር ጽኑ ግንብ፣ ጠላት ፊት ጽኑ ግንብ እግዚአብሔር ነው። እንዲሁ ምሳሌ ምዕራፍ 18 ቁጥር 10 ላይ ስንመለከት ስለ እግዚአብሔር እውነት ስናገር የእግዚአብሔር ስም የጸና ግንብ ነው፣ ጻድቅም ወደ እሱ ሮጦ ከፍ ከፍ ይላል። ለከፍታ ለድል መቁጠር ተጠርተናል። ዛሬ ጠላቶቻችን ወደረኞቻችን የሚፈልጉን አያገኙንም። በጠላት እጅ አንወድቅም። በጠላት ፕሮግራም ቆመን አንቀርም። ለጠላት ታልፈን አንሰጥም። ምክንያቱም ከኛ ጋር ያለው
ከማንም ጋር ካለው ይበልጣል። እንግዲህ ዳዊት አንድ ጊዜ ይለናል መጽሐፍ ቅዱሳችን ላይ ሁለተኛ ሳሙኤል ምዕራፍ 27 ቁጥር 1 ላይ ስንመለከት ዳዊትም በልቡ አንድ ቀን በሳኦል እጅ እጠፋለሁ አለ። አንድ ቀን በሳኦል እጅ ታልፌ እሰጣለሁ፣ አንድ ቀን ሳኦል ይጥለኛል፣ እሞታለሁ ብሎ አሰበ ይላል። ዳዊት እንዲህ ብሎ በፈራ ጊዜ በልቡ ይህንን ሳስብ እግዚአብሔርንም በመታመን የሚቆምበት እምነቱ የላላ ይመስላል። ምክንያቱም እጠፋለሁ አንድ ቀን ብሎ እንግዲህ ዳዊት በልቡ አንድ ቀን በሳኦል እጅ እጠፋለሁ፣ ወደ ፍልስጤማውያን ምድር ከመሸሽ በቀር የሚሻለኝ የለም አለ ይላል። ከመሸሽ ውጪ ምንም አማራጭ የለኝም አለ። ከዛም በኋላ ሳኦልም ከእስራኤል አውራጃ ሁሉ እኔን መሻት ይተዋል ብሎ ዳዊት ተናገረ። እኔን መፈለግ ይተዋል፣ በእስራኤል አውራጃ ሁሉ እኔን ማሳደድ፣ እኔን ለማጥፋት የሚያገኝበት ማንነቱ ይቆምበታል፣ እኔ ከመሸሽ አመልጣለሁ ብሎ ዳዊት እንደተናገረ የዚህ ስፍራ ላይ እንመለከታለን። እንግዲህ ይተዋል ካለ በኋላ እንዲሁ ከእጁ ይድናለሁ አለ። በዚህ መንገድ ነው ይሄንን ወደ ፍልስጤማውያን ምድር ከመሸሽ በቀር ምን አለኝ? ይሄንን በመሸሽ ይሄንን ከሳኦል እጅ የማመልጥበት ነው። ከዚህ ውጪ ምን አለ? ሳኦል በአውራጃ ሁሉ እኔን ከመሻት ይተዋል፣ እንዲሁ በእጁ ይድናለሁ አለ ዳዊት ይላል። ዳዊት ፈራ እንጂ ዳዊት ፍራ እንጂ እግዚአብሔር ግን ሰውሮ ደብቆ ጋርዶ ለክብር አበቃ። ለምንድን ነው ሳኦል ዳዊትን ሊያጠፋ የፈለገ ብለን ስንል ቀጣዩ ሹመት የዳዊት ነበር። ቀጣዩ ዙፋኑን የሚረከብ ዳዊት እንደሆነ ሳኦል ያውቅ ነበር። ከዚህ የተነሳ ሳኦል ዳዊትን ያሳድዳል። ዳዊትም ከሚሆንበት ከበረታ ከሳኦል ጭፍራና ሳኦል ያሰማራቸው ጭፍራዎች ወታደሮች የተነሳ በየቀኑ ፍለጋውና እሱን የማጥፋት ፍለጋ የበረታ መሆኑን አይቶ ዳዊት ፈራና በልቡ አንድ ቀን በሳኦል እጅ መጥፋቴ አይቀርማል። አንድ ቀን ዛሬ ምናልባት እጠፋለሁ ያላችሁ አትጠፉም፣ እወድቃለሁ ያላችሁ አትወድቁም፣ እሰበራለሁ ያላችሁ አትሰበሩም። እግዚአብሔር የት ሄደው? እግዚአብሔርን ታምናችሁ እግዚአብሔርን እየጠበቃችሁ ያላችሁ ይመለከታቸዋል። እግዚአብሔር ጥፋታችሁን አይወድም። እግዚአብሔር ውድቀታችሁን አይወድም። ዛሬ በመስሪያ ቤቶቻችሁ እንደውም ደግሞ በሰፈሮቻችሁ እየተጠላችሁ እየተገፋችሁ የእግዚአብሔር ወገኖች እናንተ በጠላቶቻችሁ እጅ አትወድቁም። እግዚአብሔር ለውድቀታችሁ እሺ አይልም። እግዚአብሔር አሳልፎ አይሰጣችሁም። ምናልባት ዳዊት ይሄ ክብር ስለሚጠብቀው ሳኦል እያደነ ዳዊትን ያሳድድ ነበር። ዳዊት ቢልም ልክ ይመስላል። ምክንያቱም ከበረታ እሱን ለማጥፋት እጅግ የተነደፈ ስትራቴጂ የበረታ መሆኑንና እጅግ የጸና መሆኑን ባየ ጊዜ ዳዊት ፈራ። ዛሬ ፈርታችሁ ያላችሁ አላችሁ። አንድ ነገር እነግራችኋለሁ። ቤተሰቦቻችሁ ታሞባችሁ ዛሬ እንሞታለን፣ ዛሬ በዚህ በሽታ እንሞታለን፣ ዛሬ እንዲህ እንሆናለን፣ ዛሬ ይሄ የጸናብን ይሆናል ብላችሁ የፈራችሁና ደንግጣችሁ በእርግጋችሁ የቆማችሁ ትኖሩ ይሆን? እግዚአብሔር በቤታችሁ ኪዳን አለ። እግዚአብሔር የፈራችሁት ላይ ወርሳችሁ የደነገጣችሁበት ሰፈራችሁን ላነቃንቅ እነግራቸዋለሁ። እግዚአብሔር በዙፋኑ ላይ አለ። እግዚአብሔር ባለበት ድል አለ። እግዚአብሔር ባለበት ሰላም አለ። እግዚአብሔር ባለበት ደስታና ተድላ አለ። ስለዚህ ቢመሽም መንጋቱ አይቀርም። ምናልባት ጨለማ የሆነባችሁ ተስፋ የሚያስቆርጥ ሁኔታ ውስጥ ያላችሁ ተክዛችሁ ያላችሁ እነግራችኋለሁ የምስራች። የተወደዳችሁ የአባቴ ብሩካን እግዚአብሔር ቀናችሁን
ምስጋና ያደርጋል። እግዚአብሔር ይቀይራል። እግዚአብሔር ይቀያይራል። ጨለማ በንጋት ይተካል። የማይነጋ ሌሊት ስለሌለ፣ የማያልፍ ክረምት ስለሌለ በነገራችሁ ውስጥ እግዚአብሔርን ታምናችሁ ቁሙ። እግዚአብሔር ነገራችሁን ያው ያደርጋል።